በልጅነት ብዙ ነገር አሳለፍኩና በጣም ብዙ መከራዎች ተደራረቡብኝ የሚል ቪዲዮ ላይ አብርሃም ሪፖስት አደረገ ማለት ነው። በልጅነት በጣም ብዙ ሴቶችን እንደቀያየርክ በጣም በቃ በሴት እኔ እንጃ አላውቅም። ምንድነው ብዙ ነገር ያሳለፍከው? እንግዲህ ያው ወደ ሚዲያ መጣክ። ያው ሰው እኮ በነገራችን ላይ የውስጡ ህመም አለ፣ ግን አውጥቶ የማይናገረው ነገር አለ። ግን አብርሃም እያሳየን ያለው በየጊዜው በየደቂቃው በየሰከንዱ ሴትን እንደሚቀይር ያለ ሴት መኖር እንደማይችል በቃ በሴት ስሜት እንደሚጫወት ነው እንጂ ያሳየከን። ይሄና ላይ ተጎዳከው እንኳን አንተ ማለት ነው። ሩትዬም አላለችም። ገባ አይደለ? አንተ የልጅንም ክብር ያላስጠበቅ፣ የሚስትን ክብር ያላስጠበቅ፣ የቤትን ክብር ያላስጠበቅ፣ በዛ እድሜክ እቺን የመሰለች በጣም ጠንካራ ጀግና ለማንም ልታደላት ያልቻለው ሴት ለአንተ ፈጣሪ ሰጥቷል ባርኮ ማለት ነው። ግን አንተ አላወክበትም፣ አጠቃቀሙን አላወክበትም፣ አያዙን አላወክበትም። ብታቅበትማ ኖሮ በዛ እድሜ ያችን የመሰለች በጣም ጠንካራ ሴት ፈጣሪ ሰጥቶክ በዚህ እድሜ በልጅ ባርኮ በትዳር ባርኮ ብታቅበት ኖሮ ነው እንደዚህ ባላበድክና ባልጨለልክ ኖሮ ነበር። ገባክ? አንተ ነክ ራስክ ነክ ችግር ውስጥ ራስንም እያስገባ ያለው። ብዙ ችግሮችም ያው ለሰው የማትናገሩት ብዙ ችግሮች ሊኖሩ ይችላሉ። እሱን ደግሞ እያሳለፍክ ያለከው በራስ ጥፋት እንጂ በማንም ጥፋት አይደለም። በዚህ እድሜ አትበል። በአንተ እድሜ ስንቱን ታሪክ የሚሰራ አይደል እንዴ? አንተ በዚህ እድሜ እኮ ታሪክ የሰራከው ያው ለብዙዎቹ እንጀራ ብትከፍትም ሴቶችን እንዴት እንደምትቀያይር በ22 ወይም በ24 ዓመት ውስጥ 10 ሴት አግብቶ መፍታትን። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝትርፍርፍ ይበርልኝ። እንግዲህ አቶ አብርሃም ሪፖስት ያደረገው ቪዲዮ ሁላችንም አይተናል ብዬ አስባለሁ። በልጅነቴ ብዙ ነገር አሳልፌያለሁ ምናምን ብሎ የሚናገር ቪዲዮ ነውና ብዙ ነገር ያሳለፍከው አንተ ታውቃለህ። እኛ ምንም የምናውቀው ታሪክ የለም ከሚዲያ ውጪ። ሚዲያ ላይ የምናየው ነገር ነው የምናምነው። ግን እንደዛም ሆኖ በዚህ እድሜ ፈጣሪ በልጅ በሚስት በዚች በመሰለች በጣም ጀግና በሆነች ሴት ፈጣሪ ባርኮ ነበር። አንተ ግን አላወቅም።